ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በዛሬው ዘገባችን የምንመለከተው ኤርትራ በድጋሚ ከኢጋድ ለመውጣት የወሰነችበት ምክንያት ከኢትዮጵያ ጋር የተያያዘ ይሆን? በዚህም ጉዳይ ዜና ጥንቅራችን አካቶናል። ኤርትራስ በዚህ ጉዳይ ልትወጣ የቻለበትስ ምክንያት ምንድነው የሚለውንም የዜና ጥንቅራችን በሰፊው አካተናል። በዚህም ጉዳይ በዛሬው የዜና ትንታኔያችን ይህንኑ ይመለከታል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ ዕለቱ በዚሁ የተመሰረተ የዜና ትንታኔያችን ስናልፍ በሐምሌ 1998 ዓ.ም የኢትዮጵያ መከላከያ ሰራዊት እስላማዊ ታጣቂዎች የበላይነት የተወሰደበትን የሶማሌ ፌዴራል መንግስት ለመደገፍ ወደ ሞቃዲሾ ዘመቱ። ከ9 ወራት በኋላ ሚያዝያ 1999 ኤርትራ ቀጠናው ተቋሙ ከሆነ የምስራቅ አፍሪካ በየነ መንግስት ድርጅት ኢጋድ መውጣቷን አስታወቀች። ኤርትራ ውሳኔውን ባሳወቀችበት ደብዳቤ ተቋሙ ከኢትዮጵያ ሶማሌ የፈጸመችው ወረራ በዝምታ መደገፍ በመጥቀስ ከሳለች። ኤርትራ በዚያ ምክንያት 16 ዓመት በላይ ለሚሆነው ጊዜያዊ ቀጠና ተቋም አባል ውጭ ሆና አሳልፋ ነበር። እነሆ አሁን ደግሞ ከ20 ዓመት ገደማ በኋላ ኤርትራ ተመሳሳይ ውሳኔ ላይ ደርሳለች። የኤርትራ መንግስት አርብ ታህሳስ 3 2018 እንደ ኢትዮጵያ አቆጣጠር ባወጣው መግለጫ ኢጋድ ህጋዊ ግዴታዎችን ባለመወጣቱ ከአባልነቱ መውጣቷን በይፋ አስታውቃለች። ኤርትራ በመግለጫዋ ላይ ኢትዮጵያን ባትጠቅስም በአዲስ አበባና አስመራ መካከል የተፈጠረውና መካረር ለዚህ ውሳኔ ዋነኛ ምክንያት ሊሆን እንደሚችል በኢጋድ ላይ ጥናት ያደረጉት የሰላምና ደህንነት ተመራማሪ የሆኑት ዶክተር ቃላብ ታደሰ ተናግረዋል። መቀመጫውን በጅቡቲ ያደረገው ኢጋድ በ1978 ዓ.ም የተቋቋመው በቀጠናው በተደጋጋሚ የሚከሰቱ ድርቅና ሌሎች ተፈጥሮ አደጋዎችን የመከላከል ስራ ለማከናወን ነበር ተብሏል። ኢጋድ በአሁኑ ያለበት ተቋማዊ ቅርጽ የያዘው 1990 ዓ.ም በአዲስ አበባ ከተማ በተደረገው ጠቅላላ ጉባኤ በኋላ ነው። ከኢጋድ ትኩረት መስኮች መካከል በቀጠናው ሀገራት ከሚታዩ የሰላምና ጸጥታ ጉዳዮች እንዲሁም ኢኮኖሚያዊ ትብብርና ቀጠናዊ ውህደት ይገኙበታል። ኢጋድ ቀጠናዊ ተቋም ሆኖ እንዲቋቋም ያደረጉት የመጀመሪያዎቹ አባል ሀገራት ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሌና ሱዳን፣ ኡጋንዳ ናቸው። ኤርትራ ተቋሙን የተቀላቀለችው ሀገር ሆና ከተመሰረተ በኋላ 1985 ዓመተ ምህረት ነው። ከ15 ዓመታት በፊት ሀገር የሆነችው ደቡብ ሱዳን ደግሞ ኋላ ላይ 8ኛው አባል ሀገር ሆናለች። ኤርትራ ለመጀመሪያ ጊዜ ኢጋድን ለቃ የመውጣት ውሳኔ ላይ ያደረሳት ጉዳይ ኢትዮጵያ በሶማሊያ ያደረገችው ጣልቃ ገብነት ጋር በተያያዘ ነበር። እስላማዊ ፍርድ ቤት ህብረት እስላማዊ ኮርት ዩኒየን የተባለ የሶማሌ ታጣቂ ቡድን ሰኔ 1998 ዓ.ም ባደረገው ፈጣን ወታደራዊ ዘመቻ የሶማሌ ዋና ከተማ ሞቃዲሾን ተቆጣጥሮ ነበር። ይህ ታጣቂ ቡድን እንቅስቃሴ በወቅቱ በሀገሪቱ ሲመራ የነበሩት የሶማሌ ሽግግር መንግስት ሸሽቶ መቀመጫውን ባይደዋ ከተማ ላይ እንዳደርግ አስገድዶታል። ኢትዮጵያ ያለውን ጠላትነት በይፋ ከመግለጹ ጋር ተያይዞ ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ የሚመራ የኢትዮጵያ መንግስት የሽግግር መንግስት ወደ ስልጣን ለመመለስ ወታደሮች ወደ ሶማሊያ አስገብቷል። አወዛጋቢ ይህ የኢትዮጵያ መንግስት እርምጃ ከሶማሌ ተቃውሞ ተነስቶበት ነበር። አሁን ድረስ የዚህ እርምጃ ውጤት አከራካሪ ነው። የሆነ ሆኖ ግን ኢትዮጵያ ወታደሩ ወደ ሶማሌ ከገቡ ከ5 ወራት በኋላ የሽግግር መንግስት ወደ ሞቃዲሾ መመለስ ተችሏል። ፕሬዝዳንት ኢሳያስ አፈወርቂ አብርሃ መንግስት በኢትዮጵያ ሰራዊት ዘመቻ ለተከፈተበት እስላማዊ ታጣቂ ቡድን በጦር መሳሪያና ወታደራዊ ምክር ድጋፍ ያደርግ እንደነበር የተባበሩ መንግስታት ድርጅት ያቋቋሙ በኤርትራ ሰብአዊ መብቶች አጣሪ ኮሚሽን ሪፖርት ያመለክታል። እስላማዊ ፍርድ ቤቶች መፍረስ በኋላ ለተቋቋመው ከአልቃይዳ ጋር ግንኙነት አለው የተባለው አልሸባብና ሌሎች ታጣቂ ቡድኖች ድጋፍ ማድረጉን የሚያመላክቱ ማስረጃ እንደተገኙበትም የመንግስታቱ ድርጅት የማዕቀብ ተገዥ ክትትል ቡድን አስታውቆ ነበር። ኤርትራ ግን ወደ ሶማሌ ምንም አይነት የጦር መሳሪያ አለመላኳን በመግለጽ የቀረበበትን ውንጀላ ተቃውማለች። ክሶቹን ግልጽ ፈጠራ እና ፍጹም ውሸት በማለት ገልጻቸዋለች። ኤርትራ ኢትዮጵያ ሰራዊት ወደ ሶማሌ መግባቷን አጥብቃ በመቃወም ብቻ አላበቃችም። የኢትዮጵያ እርምጃ እንደደገፍ በመጥቀስ ከምትከሰው ኢጋድም ወጥታለች። የሀገሪቱ መንግስት በወቅቱ ባወጣው መግለጫ ኤርትራ በኢጋድ ጥላ ስር የሚደረገው ወረራና የበላይነት ለመደገፍ እንዲሁም ከፍትህና ከእውነት ውጭ በሶማሌ ህዝብ ላይ የሚፈጸም ጭካኔ ድርጊት አካል ለመሆን ፈቃደኛ አይደለችም ብለዋል። ቀጥሎም በ2002 ዓ.ም ኤርትራ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስመራ ባለስልጣናቱ ላይ ማዕቀብ ጥሏል። እነዚህም ሁኔታ የተቀየረው ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣት በኋላ የአዲስ አበባና የአስመራ ግንኙነት ሊሻሻል ችሎ ነበር። ከአብይ ወደ ስልጣን መምጣት 8 ወራት በኋላ የመንግስታቱ ድርጅት የጸጥታው ምክር ቤት ለ9 ዓመታት በኤርትራ ጥሎት የቆየው የመሳሪያ ማዕቀብ፣ ሀብት እገዳና የባለስልጣን የጉዞ ክልከላም አንስቷል።
የሰላምና ደህንነት ተመራማሪ ዶክተር ቃላብ ታደሰ እንደተናገሩ በኤርትራ የተጣለው ማዕቀብ የተነሳ የኢትዮጵያ መንግስት ባደረገው ጉትጎታ ነው። የአብይ መንግስት ኤርትራ ከዚህ በኋላ በቀጠና የሚገባት ቦታ አግኝታለች፣ ቀጠናው ወደ ሰላምና ትብብር ሚናዋ ልትጫወት ነው በሚል ማዕቀቡ እንዲነሳ ድጋፍ መስጠቱን ያስረዳሉ። በሰኔ 2015 ዓ.ም ደግሞ ኤርትራ ለ16 ዓመታት ራሷ ያገለለችበት የምስራቅ አፍሪካ የልማት በየነ መንግስት ድርጅት መልሳ ለመቀላቀል በወቅቱ በጅቡቲ የተደረገው መደበኛ ጉባኤ ላይ ተሳትፋለች። ይህን የአስመራ ውሳኔ ግን ከ2 ዓመት መንፈቅ በላይ ሊጸና አልቻለም። አሁን በድጋሚ ከአባልነት መልቀቋን አስታውቃለች። ኤርትራ ይህን ውሳኔ ይፋ ባደረገች መግለጫ ላይ ተቃውሞ 1997 ዓ.ም ጀምሮ ኢላማ የተደረጉ አባል ሀገራት በተለይ ኤርትራ ላይ ለሚፈጸሙ እርምጃዎች መገልገያ በመሆኑ ጎጂ ሚና መጫወቱን በመጥቀፍ ከሳለች። በተጨማሪም ከ20 ገደማ በፊት በአባልነት የወጣችው እንዲሁም አግባብነት የሌላቸው ድርጊቶች ምክንያት እንደሆነም አስታውሳለች። በ2015 ዓ.ም ወደ አባልነቷ የተመለሰችው ተቋሟ ኤርትራ ሪፎርም ጥያቄ ይቀበል፣ የቀደመ ታሪኩን ያቀናል በሚል ተስፋ እንደነበር በመግለጫው ላይ ሰፍሯል። በሚያሳዝን ሁኔታ ግን ኢጋድ በህግ በተጣለበት ግዴታ ማፈንቀጡን ቀጥሏል። በዚህ ጠቃሚነቱ በህጋዊ መብት ሸርሽሯል ብሏል። ተቋሙ ለአባል ሀገራት ምን ያህል ጉልህ ስትራቴጂያዊ ጠቀሜታ የሌለው እንዲሁም በቀጠናው መረጋጋት ለማምጣት ያልቻለ እንደሆነ በማንሳትም ወቅሳለች። ከዚህም ምክንያት የተነሳ ከአባላት ለመውጣት እንደተገደደችም አስታውቃለች። ኤርትራ ውሳኔውን ተከትሎ ኢጋድ ከሰዓታት በኋላ ባወጣው መግለጫ ውሳኔው ማዘኑን ገልጾ ይሁን እንጂ ኤርትራ ወደ አባልነት ከተመለሰችበት ሰኔ 2015 ዓ.ም አንስቶ በኢጋድ ስብሰባ ፕሮግራሞች እንቅስቃሴ ላይ አለመሳተፏን ገልጿል። በዚህም ጊዜ ውስጥ ጽህፈት ቤቱ ራሱን ለገንቢ ግንኙነት ክፍት እና ዝግጁ ማድረግ በትዕግስትና መልካም ፈቃደኝነት ሲያሳይ ነው ብለዋል። አክሎም ኤርትራ በአባልነት ለመውጣት የወሰነችው በተቃውሞና ፖሊሲ ሪፎርም ተጨባጭ የሆነ እርገት ሰነድ ሳታቀርብ ወይም ግንኙነት ሳታደርግ እንደሆነ ጠቅሷል። በኢጋድ ላይ ጥናት ያደረጉት ዶክተር ቃላብ ታደሰ በኢጋድ የተነሳውን ሀሳብ ይጋሩታል። ኢጋድ ከአስመራ ፍላጎት አንጻር ምን እንዳልሰራ መናገር የሚቻለው ኤርትራ መንግስት መሆኑን የሚያስረዱት ዶክተር ቃላብ ታደሰ በመግለጫው ላይ ይህንን በተመለከተ በዝርዝር የተጠቀሰ ነገር አለመኖሩን ጠቁመዋል። ይሁን እንጂ ኤርትራ ከመጀመሪያውም እንደ ቁም ነገር ቆጥራ ከልቧ ኢጋድ ግንኙነት አላት ለማለት ይከብዳል። አንደኛ ኢጋድ በአስመራ ጽህፈት ቤት የለውም። ኢጋድ የአባል ሀገራት ሄድ ኦፍ ኮሚሽን የሚባል ቢሮ አለው። ከኤርትራ ኢጋድ ጋር እንዲሁም ግንኙነት የላትም ይላሉ። በኤርትራ በኢጋድ ላይ ያለው ተሳትፎ ቀድሞውን ጠንካራ ያልነበረ መሆኑን አክለዋል። ኤርትራ ያን ይህን ኢጋድ ከልቧ ገብታበት ኢላማ አድርጋ እንዲሁም ሌላውን በአብሬ በቀጠናው ልማትና ሰላም፣ ጸጥታ፣ አየር ንብረት ለውጥ፣ ቀጠናው ውህደት ላይ እሰራለሁ የሚል ስራ ሰርታ አያውቁም በማለት የአስመራ ተሳትፎ መሰረት የያዘ እንዳልነበር ይነገራል። በዚህም አውድ በመነሳት የአሁኑ ኤርትራ ውሳኔ ኢጋድ ላይ ሲሪየስ ወይም ስትራቴጂክ ፍላጎት ኖሯት ያደረገችው አይደለም የሚል ምልከታ እንዳለባቸው የሰላምና ደህንነት ተመራማሪው አንስተዋል። የኢጋድና ኤርትራ ጉዳይ ሁሉም ከኢትዮጵያ ጋር የተገናኘ ነው በሚል አቋም ያላቸው ዶክተር ቃላብ በአሁኑ ውሳኔ ከአዲስ አበባ ጋር የተገናኘ እንደሚሆን ያነሳሉ። ኤርትራ በቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ከሚመራ ኢጋድ የመውጣት ውሳኔ ይፋ ያደረገችው ከአዲስ አበባ ጋር የገባችበት ውጥረት ባየለበት ወቅት ነው። ደም አፋሳሹ የትግራይ ጦርነት ካስቆመ የፕሪቶሪያ ስምምነት መፈረም ወዲህ የሻከረ የአዲስ አበባና የአስመራ ግንኙነት የጠቅላይ ሚኒስትር አብይ አህመድ መንግስት በቀይ ባህር ላይ የባህር በር ማግኘት ፍላጎት ከገለጸበት 2016 ዓ.ም ጀምሮ ውጥረት ውስጥ ናቸው ተብሏል። ጠቅላይ ሚኒስትር አብይ አህመድ ከ30 ዓመት በፊት በተፈረመው ስህተት በማለት ከሚገልጹት የኢትዮጵያ የባህር በር አባልነት የህልውና ጉዳይ እንደሆነ አድርገው ያቀርቡታል። ይህንን ስህተት ለማረም እንደሚሰሩ በይፋ ተናግረዋል። ማሪም በኤርትራ መንግስት ከህወሓት አመራሮች ጋር ያለው ግንኙነት አዲስ አበባ ላይ ስጋት ፈጥሯል። የውጭ ጉዳይ ሚኒስትር የሆኑት ዶክተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ በላኩት ደብዳቤ በኤርትራና ህወሓት ጽምዶን በሚል ጥምረት መስርተው ጦርነት ለመክፈት እየሰሩ በሚል ክስ አቅርቧል። በኤርትራ በኩልም የኢትዮጵያ መንግስት የባህር በር ፍላጎትና የተሰነዘሩ ውንጀላዎች የጦር መስበቅ እንቅስቃሴ እንደሆነ ትገልጻለች። በአዲስ አበባ የባህር በር የማግኘት እንቅስቃሴ ሀገሪቱ ሉዓላዊነት የሚዳፈር እንደሆነ ታነሳለች። ቃላብ ታደሰ ከኤርትራ ከኢጋድ መውጣት ውሳኔ ዝህ ውጥረት አንዱ ነጸብራቅ ነው የሚል እምነት አላቸው። አሁኑ ኢትዮጵያ መንግስትና ኤርትራ የገቡበት ፍጥጫ ተመልሶ ኤርትራ ሁሌም የምታነሳው ወጥቻል የሚል መግለጫ እንዲወጣ አድርጓል ሲል ምልከታዎች አጋርተዋል። ኤርትራ ያለ ብዙ ወገን ዲፕሎማሲ ግንኙነት ከፍተኛ የሆነ ጥርጣሬ እንዳላት ያነሱት ተመራማሪ በአሁኑ ውሳኔ ይህን የከረመ ስጋት የሚያንጸባርቅ እንደሆነ አመላክተው የሆነ ሆኖ ግን ኢጋድ ያሉ ቀጠናዊ ተቋም አባል ከሀገሪቱ መውጣት እንዲሁም ጠንካራ ለመሆኑ ተጽዕኖው በሚገባ
ልክ እንዳይሆን እንደሚያደርገው አንስተዋል። እንደ ቀጠናዊ ድርጅት ጥንካሬ የሚላከው በአባል ሀገራት ነው የሚሉት ዶክተር ቃላ በኢጋድ አባል ሀገራት አብዛኛው ለረጅም ጊዜ ብጥብጥ ላይ ያሉ ወይም እንደ ኤርትራ የባለብዙ ወገን ግንኙነት የሚገፉ መሆናቸውን ተቋሙ ተጽዕኖ እንደገደበው ገልጿል። ከጥቂት ጊዜ በፊትም ሱዳን ከኢጋድ ወጥቻለሁ ብላ ነበር። አባልነት ሀገሮች ሁሌ ብጥብጥና ደካማ ማዕከላዊ መንግስት በመኖሩ ድርጅቱ ደካማ ያደርገዋል እንጂ ኢጋድ እንደ ድርጅት ከሌሎች ምዕራብና ሆነም ደቡብ አፍሪካ ቀጠናዊ ድርጅቱ የተለየ ጠንካራ ደካማ የሚያደርገው ነገር የለም ብለዋል። በቀጠና ያለው የሀገሪቱ ሁኔታ እንዲህ አይነት ያደርጋል በማለት ያብራራል።